የትራምፕ አስተዳደር ለትምህርት ወደ አሜሪካ መጓዝ ላሰባችሁ ተማሪዎች እንዳትመጡብኝ ብሏል። ሰላም፣ እንዴት አላችሁ? ዳጊ ነኝ ከዳግላስ ትራቭል። እንደተለመደው ዛሬም በአዲስ መረጃ መጥቻለሁ። አጀንዳ የማያጣው የትራምፕ አስተዳደር ከተማሪዎች ቪዛ ጋር በተገናኘ አዲስ መግለጫ አውጥቷል። ይህ መግለጫ የቪዛ እገዳን ይመለከታል። ከዚህ በፊት በተለያዩ የትምህርት ፕሮግራሞች ወደ አሜሪካ ለሚጓዙ ተማሪዎች ሲሰጡ የነበሩት ኤፍ1፣ ኤም1 እና ጂ1 የሚባሉት የቪዛ ካታጎሪዎች ለጊዜው መቆማቸውን ነው ስቴት ዲፓርትመንት ያሳወቀው። አሜሪካ ውስጥ ከሚገኙ የተለያዩ የትምህርት ተቋማት ጋር ኮሚኒኬት አድርጋችሁ አክሴፕት ተደርጋችሁ ቢሆን እንኳን በአሁኑ ሰዓት ቪዛችሁን ፕሮሰስ ማድረግ አትችሉም። ከዚህ በፊት አክሴፕታንስ አግኝታችሁ ኤምባሲ ቀጠሮ አስይዛችሁ እየተጠባበቃችሁ ያላችሁ ተማሪዎች ግን የተለየ መልእክት እስካልደረሳችሁ ድረስ በቀጠሯችሁ ቀን ኤምባሲ መገኘት ይኖርባችኋል። የአሜሪካ ስቴት ዲፓርትመንት ይህንን እገዳ ያደረገው ለሁሉም ዓለም ነው። የትራምፕ አስተዳደር ይዞት ብቅ ያለው አዲስ ጉዳይ ይሄ ነው። ወደፊትም ተመሳሳይ ይዘት ያላቸው ከአቪዬሽን፣ ከኢሚግሬሽን፣ ከቪዛ እና አጠቃላይ ከአቪዬሽን ጋር የተገናኙ ጉዳዮች ወደ እናንተ እንዲደርሱ የፕላስ ምልክቱን ተጫኑ። ሰፋ ያሉ ዝርዝር መረጃዎች ካስፈልጓችሁ ባዮ ላይ የዩቲዩብ ቻናላችን ሊንክ አለ። እዛ ገብታችሁ በርካታ ተመሳሳይ ይዘት ያላቸው መረጃዎችን ማግኘት ትችላላችሁ። በተጨማሪም የሀገር ውስጥና ኢንተርናሽናል የበረራ ትኬት አስፈልጓችሁ ከሆነ ኮሜንት ሴክሽኑ የእናንተ ነው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ